አብርሃም እንግዲህ ክደት ተፈጸመበት በባለቤቱ። ባለቤቴ ናት ባላት እንግዲህ በአሰባት ሴት እንግዲህ ክደት ተፈጽሞበታል። ያው በሉት በጓደኞቹም በባለቤቱ ክደት ተፈጽሞበታል። ሁለቱም ያው ነው። ለኔ እንደዛ ነው። የጋሽዬ ልጅ እንግዲህ የጋሽዬ ጀግና ግማሽ ምን ይዞ በዚህ ልክ ወድቆ በዚህ ልክ እንደዚህ ሆኖ ፊቱም እንደዚህ አልነበረም። እሱ መውጣት ከፈለገ ከሄርሜላ ህይወት ወጥቻለሁ ማለት ይችል ነበር፣ ያውም በኮንፊደንስ። እናንተ እንደምትሉት ሳይሆን ልጁ ውስጡ ቅስሙ ተሰብሮ። ምክንያቱም አንድ ሰው ባለቤቴ ነው ባለው ወይንም ደግሞ ሚስቴ ናት ወይንም ደግሞ ባሌ ነው ባልኩት ሰው ቅስሜ እንዲሰበር ከተደረገ ክደት ከተፈጸመብኝ ምን ይደረጋል? እንግዲህ አላህ ይድረስለት ነው የምንለው። ቡዜ ደግሞ እኔ በጣም የገረመኝ ነገር የቡዜ ነው። ወይ ብድግ ብለሽ ወንድምሽን ካሜራውን ወደዛ ብለሽ ካሜራውን አንስተሽ ካሜራ አድርገሽ ሄደሽ ለህዝብ ከማሳወቅሽ በፊት ሩጠሽ ሄደሽ ቪዲዮን ከመልቀቅሽ በፊት ሩጠሽ ሄደሽ በጥፊ ብለሽ ደመቁን ወንድምሽን መውሰድ፣ ማሳከም፣ ጸበል ውስጥ ማስገባት ያንቺ ድርሻ ያንቺ ፈንታ ነው። ነገ በዛኛው ቤት ትለቂያለሽ፣ ዛሬ በዚህኛው ቤት ትመጫለሽ፣ ዛሬ በዛኛው ቤት ትመጫለሽ። የማይደክማችሁ ህዝቦች እኛ እናንተን አየን። ነውስ ይሄ ነገር ጫወታ ነው? ጫወታ ከሆነ ያበጠው ፈንዳ አውርዱትና ህዝቡ ይቀበላችኋል። ይህ ህዝብ ግድ የላችሁም። በጎና ድንቅ ህዝብ ነው። ችግር የለውም። እናንተ ከሌላችሁ ሚዲያውን ማን ያሞቀዋል? እናንተ ከሌላችሁ በምንስ ይሰራል? በምንስ አፋችን ይላወሳል? ስለዚህ ግማሽ ምን ይዞ ልጁን እንደዚህ ብሎ እንደዚህ ራሱን ጥሎ ኧረ ጋሽዬ ያለ ጋሽዬ የሉም እንዴ? አንድ ልጃቸው እንደዚህ ሲሆንባቸው መቼም ብልጥ ቢሆንም ብስል ቢሆንም አብርሃም ጎበዝ ልጅ ነው። ቤታቸውን የሰራ ለእናት ለአባቱ ያሳለፈ ለቤተሰቦቹ ለወገኖቹ የሆነ ጀግና ነው። የትንቢ ያመጣችው በረካቱን ባለውለታው ናት። ከየትንቢ ደግሞ እሱ እነ ዳኔን እነ ደመቁን ከዛ በተረፈ ሌሎቹን የሳበ ያመጣ ትኩረትን በቅርብ ጊዜ ያገኘ ነው። በጣም ጣፋጭ ናት ያላትም ደመቁ ዛሬ ይሄንን ብሎ እንዳላመሰገናት እሷ መድኃኒት አድርጋ ጎዳና ላይ እንዲወድቅ አድርገዋለች። ኤፍሬምም እንግዲህ ክደት ከወንድሙ ላይ ፈጽሟል። ይዘሽ ሂጂ ወደ ውጭ ሀገር። አንድ የታመመን ሰው ወደ ውጭ ሀገር መውሰድ ይቻላል እንዴ? ቢታመምባትስ ቢወድቅባትስ ማን ነው በአረብያ አድርጎ በውንቼር አድርጎ አብርሃምን ያው በሉት ባራላይዝ አድርገዋለች። ልጁን ከጥቅም ውጭ አድርገዋለች። እሱ እኮ አሁን ሰውነቱን ነው የምታዩት እናንተ። ልጁ እኮ ወድቋል እኮ ውስጡ ተጎድቷል። እንዴት መንቀሳቀስ ይሳካል? እንዴትስ መራመድ እንዴትስ መለወስ ይሳካለታል? ከአንድ መናፈሻ ውስጣ ስታገኙት ሻይ ቡና ሳይል መኪናውን ሌላ ሰው እየነዳለት እየሸፈረለት ይሄ ልጅ ከጥቅም ውጭ ሆኖ እያያችሁት በዚህ ልክ ይዘሽ ውጪ እንደምንም ብለሽ ምናምን መበጥረቅ መቦትረፍ ቡትረፍ እየመጣችሁ ቡትረፍ ወይ ኧረ የህዝብማ በጎ ነው የምር። ይሄ ሶሻል ሚዲያ ሰው አንዳንድ ጊዜ ጥሩ ነው ብዬ ነው የማስበው። እና አንቺ ቤተሰቦችሽን አውጥተሽ አትጨርሽም እንዴ? አንቺ ባወራሽበት ታይምማ እስከ ዛሬ ድረስ እውነት ቢሆን እንዴት እንደዛ ነው የማስበው። ስለዚህ ያ ማለት አንቺ ውሸታም ነሽ ማለት ባልሽ ላይ ክደት የፈጸምሽ የራቁት ቪዲዮ ይዘሽ ሰውን ያስደነገጥሽ ሚስት ነሽ አንቺ። ውሻ ባልሽን ያስበላሽ ውሃ ሙቅ ልብሱ ላይ የደፋሽ ሰውነቱ ላይ ገላው ላይ ራቁት ቪዲዮ ይዘሽ ስታስፈራሪ የነበርሽ ሴት ነሽ። እውነት ነው። በጥፊ ያስመታሽ በፖሊስ ያስደበደብሽ ዳኒን ጋር ወስደሽ እቃ አሳጥበሽዋል። ዳኒ አሁን ያ ነገር አንቆት ነው እቃ ያሳጠበው። እንደገና ተሶፋ ላይ ወርዶ ነው እኮ አብርሃም የተንከባለለው ምድር ላይ ሰራሚኮ ላይ ምድሩ ላይ ማለት ነው። ስለዚህ በጣም ነው የሚያሳዝነው። ክደት ተፈጽሞበታል አብርሃም። ፍትህ ለአብርሃም፣ ፍትህ ለወንድማችን፣ ፍትህ ለመሪያችን። በጣም ያሳዝናል። ክደት ነው የተፈጸመበት። ወንድሞች እህቶች የሚገባችሁ ካላችሁ ፍትህ ጠይቁለት ለወንድማችን፣ ፍትህ ጠይቁለት። ፍትህ ለወንድማችን። በወንድሞቹ በባለቤቱ ተክዷል። ክደት በወንድሙ ተፈጽሞበታል። ክደት የተፈጸመበት ወንድማችን ነው። ስንከተለው በፍቅርዬ ጊዜ የነበረ ፋሚሊ ሆነን ወደንሱ ሆነን ስንከተለው የነበረ ሰው ነው። መሪ ነው ኢትዮጵያ ውስጥ። ስለዚህ ለምንድን ነው በማሽምን ይዞ እንደዚህ ሲንኮላሽ እንደዚህ ሲሆን
እንደዚህ ጀሰዱን አይታችሁ አያሳዝናችሁ? ይሄ ሰዓቱ ደግሞ አውጥታችሁ እሳት ውስጥ ጨምሮ አልኳችሁ፣ አሰሙም። ልብሱን እሳት ውስጥ ጨምሮ አልኳችሁ፣ አሰሙም። ሀብሉን እሳት ውስጥ ጨምሮ አልኳችሁ፣ አሰሙም። የመቃብር አፈር አምጥታ ሰዎችን በከለቻችሁ። ሙሉ ቤተሰቡን እኮ ነው የበከለችው። የመቃብር አፈር አምጥታ ነው የረጨችው ብለዋል። እንግዲህ እኔ አላቅም። ላሐውለ ወላ ቁወተ ኢላ ቢላህ። አስተፍርላህ። ወዴት እንሂድ ጋይስ? እኛም እኮ ተወናጅን ነው። ከጥመት አላህ ያውጣን። አላህ ሂዳያ ይስጠን። ወላሂ ላዚም እመቁ ከሶሻል ሚዲያ ትንሽ ቁጭ ብትይ አይሻልም? አይደግምሽም? ግን ይሄ ገንዘብ አፈር ይብላ አፈር ያስበላው። እቺ ዱንያ ቆሻሻ የሆነች የቆሸሸች የተላጠ ሙዝ አስመስላ ይዛሽ መጣች። ማገኘት ከባድ ነው። ይሄ ማገኘት ከይቱ ውጭ ሌላ ስራ